የኒኩሌር ውጥረቱ ቀጥሏል። ዩክሬን መሬቴ ላይ መሳሪያ ቢመጣ የሚል ሐሳብ አምልጧት ይሆን አስባው ጠይቃለች። ጃፓንም እኔስ በሆን ለኒኩሌር ቦምብ ምን ያንሰኛል ብላ ወሬ አናፍሳለች። የታጠቁት ለማብዛትና ለማዘመን፣ ያልታጠቁት ለመያዝ ብዙ ይለፋሉ። ሀገር በሀገር ላይ፣ መንግስት በመንግስት ላይ ተነስተው በጨከኑ ቁጥር ስሙ ይጠራል። ሩሲያ ኒኩሌር መሸከም የሚችሉ አህጉር አቋራጭ ሚሳኤሎችን ለጉድ እያመረተች ነው። ትራምፕ በሩሲያና ቻይና ተቀደምን እንዳሉ አሉ። የአሜሪካው ፕሬዝዳንት ሩሲያና ቻይና የኒኩሌር ምርታቸውን እንዲቀንሱ ፍላጎት አላቸው። ከረጅም ርቀት የሚሳኤል ስምምነቶች ራሳቸው የወጡት የዋይት ሃውሱ አለቃ የሞስኮንና ቤጂንግን የኒኩሌር ጭራ መያዝን አይጠሉም። ሩሲያ ደግሞ አንቺው ታመጪው አንቺው ታሮጪው እንዳይሆን ጠይቃለች። ኢራን የኒኩሌር መርሃ ግብሬ ፍጹም ሰላማዊ ነው ብትልም አልታመነችምና በአሜሪካና እስራኤል የተቀናጀ ጥቃት ደርሶባታል። በደህና ጊዜ የታጠቁት ተከባብረው ቢኖሩም ሊታጠቁ አስበዋል የተባሉት ግን መከራቸውን እንዳዩ ነው። የኒኩሌር የጦር መሳሪያ ሁሉም ባይተኩሰውም ያስፈራራበታል፣ ባይሞክረውም ቴክኖሎጂውን ያልቃል። ከጃፓን ውጪ ገፈት የቀመሰ ባይኖርም ዓለምን የሚያስጨንቀው መሳሪያ የሁሉም ስጋት ነው። ለዚህ ነው ክፋቱ ቢኖርም ባይኖርም መጠንቀቅ የሚለው ሐሳብ ከሀገራት ጠፍቶ የማያውቀው። ሀገራት በኒኩሌር ጥቃት ጊዜ መደበቂያ ናቸው የሚሏቸው መጠለያዎች ወይ ሰርተዋል ወይ እንደ ደቡብ ኮሪያ ለመስራት ወጥነዋል። አሁን የምናወራው ከጥንቃቄዎቹ አንደኛውን ብቻ ነው፣ ስለ ትንግርቱ E4B አውሮፕላን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት እየጋበዝን አሁን ወደ E4B ጉዳያችን አለፍን። ብዙዎች ኤርፎርስ ዋን አውሮፕላንን በራሪው ዋይት ሃውስ ይሉታል። ይህ ግን በራሪው አሜሪካ ቢባል ይቀላል። የአሜሪካ የክት አውሮፕላን አይደለም። ይህ የአሜሪካ የቁርጥ ቀን፣ እንደነርሱ አጠራር የምጽአት ቀን አውሮፕላን ነው። የሀገሪቱን ፕሬዝዳንት በኒኩሌር ጦርነት ወቅት ከነወሳኙ ወታደራዊ አዛዦቻቸው ይዞ የሚጓዝ አውሮፕላን ነው። በኒኩሌር ጦርነት ወቅት የኒኩሌር ፍንዳታን መቋቋም እንዲችል ተደርጎ የተሰራውን መላ አሜሪካውያንን ማትረፍ ባይችል ቢያንስ የሀገሪቱን አውራ ርዕሰ ብሔሩን ፕሬዝዳንቱን ለማትረፍ አደራ ተጥሎበታል። ሁሉንም ለጦርነት የሚያስፈልጉ ክፍሎች በመያዙ ምክንያት ብዙዎች በራሪው ፔንታገን ይሉታል። ጭራሽ ሪያን ፒክሬ ለተባለ ተንታኝ እረ ከፔንታገንም የበለጠ ደህንነት ያለው ፔንታገን በሉት ሲል ይጠራዋል። E4B አውሮፕላኖችን የማምረቱ ሐሳብ መሬት ላይ የወረደው እንደ አውሮፓውያን አቆጣጠር በ1973 ነበር። ከዛሬ ነገ ኒኩሌር ይፈነዳል በሚባልበት በቀዝቃዛው የዓለም ጦርነት ወቅት ዓለም ሶቪየት ኅብረትና አሜሪካ በነበራቸው የጊዜው መቀናቀን አንዳቸው ክፉውን ቦምብ ያፈነዱት ይሆን የሚል ስጋት ውስጥ ወድቃ ከርማለች። የኩባ የሚሳኤል ቀውስ በመባል የሚታወቀው አደጋ ሁለቱን ሀገራት እሳት ለማስተፋት ጫፍ ላይ ደርሶ እንደነበር የሚያስታውሱ ሁሉ እንዲህ አይነት ጥንቃቄ ማድረግን አይገረሙበትም። እናም አሜሪካ አይሆንም ምን ትተሽ ይሆናልን አስቢ የሚለውን መርህ መከተል መረጠች። E4B በዚህ መንፈስ ተመረተ። መሰረቱ ቦይንግ 747-200 አውሮፕላን መሆኑ ይነገርለታል። አንዳንዶቹ የቦይንግ 747 ወታደራዊ መልክ ነው E4B ይላሉ። ልፍጠን ካለ በሰዓት 602 ማይል ወይም 969 ኪሎ ሜትር መብረር ይችላል። ይህንን ሁሉ መጓዝ የሚችለው ታዲያ እጅግ ከፍተኛ የሚባል ክብደትን ይዞ ነው። አውሮፕላኑ ምንም ሳይጫንበት 205 ቶን ክብደት ይመዝናል። ወደ ግዳጅ ሲሰማራ ደግሞ ክብደቱን 416 ቶን ከፍ ቢያደርገው አንድም ሳያጎልና ሳይጎልበት መገስገስ አይከብደውም። ደግሞም የአሜሪካ አየር ኃይል ውዱ አውሮፕላን ነው ቢባል እውነት ነው። አየር ኃይሉ ከታጠቃቸው አውሮፕላኖች በሰዓት $159,529 ወጪ የሚጠይቅ አውሮፕላን የለም። በጣም ውድ ወጪ ያላቸው ከሚባሉት የአሜሪካ የጦር አውሮፕላኖች መካከል B2 ስፒሪት ስትራቴጂክ ቦምብ ጣይ አውሮፕላን አንደኛው ነው።
አሜሪካ በኢራን የኒውክሌር ማዕከላት ላይ አዝምታው የኮራችበት ቢቱ በሰዓት $130,000 ወጪ አለው። ሌላኛው የአሜሪካ ጦር ንብረት የሆነውና በውድነቱ የሚታወቀው C5 ጋላክሲ አውሮፕላን ደግሞ በሰዓት $100,000 ገደማ ወጪ ይጠይቃል። ማንም ግን እንደ E4B እንደ ሀብታም ልጅ አልተሞላቀቀም። ወታደራዊ ማዘዣ የግንኙነት ማዕከልን ተሸክሞ ከአህጉር አህጉር ይጓጓዛል። በከፋው የኒውክሌር ውጊያ ብቻ ሳይሆን በሌሎች ወሳኝ አጋጣሚዎችም የሀገሪቱን የመከላከያ ሚኒስትር አሳፍሮ ወደ የትኛውም የዓለም ክፍል መጓዝ የአውሮፕላኑ ሥራ ነው። ብዙዎቹ የኢ4ቢ አውሮፕላን ገጽታዎች በፔንታገን ሚስጥር ተደርገው ቢያዙም የአሜሪካ ሚዲያዎች ግን ወሳኝ የሚባሉትን መልኮቹን ለማግኘት አልከበዳቸውም። ዋናው መቆጣጠሪያ ጣቢያው የሚገኘው ኦማሃ ኔብራስካ ነው። በብዛት 4 እንደሆኑ የሚነገርላቸው ኢ4ቢ አውሮፕላኖች ሁለ ነገራቸው ቁጥጥር የሚደረግላቸው ከኔብራስካ ይሆናል። ናሽናል ኤርቦርን ኦፕሬሽን ሴንተር በመባል የሚጠራ በኦፋት የአየር ምድብ ውስጥ የሚገኝ የማዘዣ ማዕከልም አለው። ጣቢያውም አውሮፕላኖቹም ተጠሪነታቸው ለአሜሪካ አየር ኃይል ነው። የአውሮፕላኑ የመስሪያ ወጪ $232 ሚሊዮን ነው። በ2022 ፔንታገን $9.5 ሚሊዮን ሆጭ አድርጎ አውሮፕላኑን የሚመስል መለማመጃ ወይም ሲሙሌተር አስገንብቶለታል። ሲሙሌተሩ ለአውሮፕላኑ አብራሪዎች ብቻ ሳይሆን ለበረራ መሐንዲሶችም ጭምር ታሳቢ ተደርጎ ነው የተገነባው። E4B በየሰዓታቱ ነዳጅ ካልሞላችሁልኝ ብሎ የሚያስቸግር አውሮፕላን አይደለም። ነዳጅ ደግሞ ሳይቀዳ 12 ሰዓታትን ሰማይ ላይ ፈልሰስ ማለት ይቻለዋል። ምክንያቱም 4ቱ ግዙፍ ሞተሮች ስራቸው ይህ ነውና። ይህ ብቻም አይደለም፣ ነዳጁን እዛው ሰማይ ላይ እየተቀለበ ለበርካታ ቀናት መሬት ሳይረግጥ መቆየትም ይችላል። አንደኛው አስገራሚው ገጽታው የኮሚኒኬሽን አቅሙ ነው። የቢዝነስ ኢንሳይደር ዘገባ E4B ከኤርፎርስ ዋን አውሮፕላንም የላቀ የኮሚኒኬሽን አቅም አለው ይላል። በአናቱ ላይ 67 የሳተላይት እና የአንቴና መቀበያዎችን የተከለው አውሮፕላኑ ከዓለም ጫፍ እስከ ጫፍ ለመገናኘት የሚበግረው የለም። ከዚህ በላይ የከፋም ከመጣ ከአውሮፕላኑ ጫፍ ላይ የተገጠመው የግንኙነት መሳሪያ ሰማይ ላይ እንዲለቀቅ ይደረጋል። መሳሪያው ቢያንስ በአውሮፕላኑ ዙሪያ 7 ኪሎ ሜትሮችን የመሸፈን አቅም አለው። አስገራሚው ነገር አውሮፕላኑ የመራቀቁን ያህል አብዛኛው የመቆጣጠሪያ መሳሪያዎቹ ዲጂታል አይደሉም፣ አናሎግ ናቸው። ስማርት ስክሪንም የላቸውም። ይህ ያልተደረገው ስለማይቻል ሳይሆን የዘመኑን የረቀቀ አደጋ ለማስቀረት እንደሆነ ይነገራል። E4B ከፍተኛ ሙቀትን፣ የኒኩሌር ፍንዳታን በልዩ ሁኔታ መቋቋም እንዲችል መሰራቱ ደግሞ ዋናው አቅሙ እንደሆነ ይነገራል። በእርግጥ ይህ ባይኖረው ባልተሰራ ነበር። አውሮፕላኑ ጨረርን ለመከላከል በመስኮቱ ስር በገመድ የተጠለፉ መከላከያዎችን ይዟል። ዙሪያው በሙሉ ሙቀትን መቋቋም እንዲችል ተደርጎ ከመሰራቱም ባለፈ እሳት ቢነሳ ምላሽ የሚሰጥበት ስርዓት ተበጅቶለታል። ውስጡም ብዙ ነገሮችን ይዟል። የወታደራዊ ማዘዣ አለው። ለበረራው ሰራተኞችም ይሁን እንደየአስፈላጊነቱ ለጋዜጠኞች ማብራሪያ የሚሰጥበት የመሰብሰቢያ አዳራሽ ይዟል። የአየር ኃይሉ አባላት በበረራው ቀናትን ቢያሳልፉ በሚል ግምት ከአውሮፕላኑ የላይኛው ክፍል ማረፊያ ከነቁሳቁሶቹ ተሰርቶላቸዋል። የአስተዳደር ቢሮ እንዲሁም መሰል አገልግሎት ሰጪ ክፍሎችም አሉት። ከነዚህ ክፍሎች ወጣ ብሎ የሚገኝ የኮሚኒኬሽን ክፍልም አለ። የመገናኛ ክፍል ባልደረቦች በየትኛውም ዓለም ካለ ሰው ጋር መገናኘት ቢፈልጉ ወይም ቢታዘዙ በስልክም ይሁን በማናቸውም መንገድ ይገናኙበታል። 112 ሰዎችን ለማስተናገድ E4B በሩ ክፍት ነው። ከነዚህ ውስጥ 60 የሚሆኑት የአውሮፕላኑ ሰራተኞች ናቸው። እነዚህ ሰራተኞች ቢያንስ 15 ሙያዎች ያሏቸው ናቸው። ማብረር፣ ማስተናገድ፣ የበረራ ደህንነት መከታተል ከስራዎቻቸው መሃል ጥቂቶቹ ናቸው። ለእነዚህ ባለሙያዎች ያ የሚፈራው ቀን ሁሌም ዛሬ ነው። ሁሌም ዝግጁነት አላቸው። ሁሌም መዘናጋት የማይፈቀድበት የግዳጅ ቀን ላይ ናቸው። E4B በችግር ጊዜ አውሮፕላንነቱ ፕሬዝዳንቱን፣ የመከላከያ ሚኒስትሩንና ኤታ ማዦር ሹሙን ይዞ ይጓዛል።
መሪዎቹ ስብሰባቸውን፣ ውሳኔዎቻቸውን በአውሮፕላኖች ውስጥ ቢያሳልፉ ያለምንም የግንኙነት መቋረጥ ትዕዛዛቸው መሬት ይደርሳል። በደህናው ጊዜ ደግሞ የመከላከያ ሚኒስትሩ ሊበሩበት ይችላሉ። ሚኒስትሩ በበረራቸው ሰዓት የራሳቸው ቢሮና ወንበር ላይ የሚቀመጡ ይሆናል። አሁን በስራ ላይ ካሉት የኢ4ቢ አውሮፕላኖች እንደ አውሮፓውያን አቆጣጠር ከ1975 ጀምሮ ግዳጅ ላይ ያለ አውሮፕላን ይገኝበታል። የአውሮፕላኑ ሰራተኞች ገና ለገና ኒውክሌር ሲተኮስ ነው የምንፈለገው ብለው አይዘናጉም። ሁሌም በተጠንቀቅ ላይ ናቸው። 24ቱንም ሰዓታት 7ቱንም ቀናት አይናቸውን እንደ አምፖል አብርተው የሚሰጣቸውን ትዕዛዝ ይጠበቃሉ። ኒውክሌሩን ሩሲያ ተኮሰች፣ ቻይና አስወነጨፈች ጉዳያቸው አይደለም። እነርሱ ሲተኮስ መዘጋጀት ብቻ ስራቸው ነው። አውሮፕላኑን ከሚያጸዱት የጽዳት ሰራተኞች ደህንነቱን እስከሚከታተሉለት መሐንዲሶች ድረስ ሁሌም በስራ ላይ ናቸው። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ እንዲህ አይነት ጥልቀት ያላቸውን ዘገባዎች እንድትከታተሉ እየጋበዝን የዘገባዎቻችን ቤተሰብ እንድትሆኑ በአክብሮት በድጋሚ ጋብዘናችኋል። ሰላም ለዓለማችን።